ሰላም እና ጸጋ ይብዛላችሁ። እንደምን ቆያችሁ? ባለፈው ጊዜ ስለ አመራር እያነሳን የነበረው ነጥባችን ዛሬ እንቀጥላለን። ባለፈው በተለያየ ጊዜ የተደረገው ጥናት የተወሰኑ የእምነት አባቶች ወይም መሪዎች ያነሱ ነጥቦችን ተነጋግረናል። መሪነት ወይ አመራር የምንለው ትልቁ ነገር ያለው ራስን መምራት ላይ ነው። ራስን ያልመራ ቤተሰብን መምራት አይችልም። ራስን ያልመራ ቤተ ክርስቲያን ወይ እምነት ተቋማትን መምራት አይችልም። ራስን ያልመራ አገርን መምራት አይችልም። ዛሬ የምናየው ራስን መምራት በሚል ዙሪያ ነውና ሐዋርያ ጳውሎስ ወደ ጢሞቴዎስ ለልጁ የጻፈው ደብዳቤ ወይንም እየመከረ የተናገረው መልእክት ምዕራፍ 4 ላይ ቁጥር 16 ላይ እግዚአብሔር ቃል እንደዚህ ይላል፣ ለራሴና ለትምህርቴ ተጠንቀቅ፣ በእነዚህም ጽና፣ ይህን ብታደርግ ራስህንም የሚሰሙህንም ታድናለህና ይላል። ሐዋርያ ጳውሎስ እዚህ ጋር ቁልፍ ነገሮች እያነሳ ያለው ለራሴና ለትምህርቴ ተጠንቀቅ ያለ ነው አለው። ስለ ጥንቃቄ እየነገረን ወይ እየመከረ ነው ያለው። ጥንቃቄ እንዲያደርግ፣ ለራሱ ጥንቃቄ እንዲያደርግ፣ አገልጋይ ነኝ ብሎ አላግባብ ነገር እንዳያደርግ። ጥንቃቄ በብዙ አቅጣጫ ጥንቃቄ ያስፈልጋል። በንግግር ጥንቃቄ ያስፈልጋል። በተግባር ጥንቃቄ ያስፈልጋል። ሁል ጊዜ መርሳት የሌለብን ነገሮች ጥንቃቄ ነው። ከአንድ ሰው ከአንድ ግለሰብ የተኛው ተግባር ላይ ቢሰማራ መጠንቀቅ አለበት፣ ነገሮችን መጠንቀቅ አለበት። ትልቅነት ማለት ለራሱ ጥንቃቄ የሚወስድ ሰው ነው። ለንግግሩ ጥንቃቄ የሚያደርግ፣ ለተግባሩ ጥንቃቄ የሚያደርግ፣ በሚሰራው ስራ ጥንቃቄ የሚወስድ። በመሰረቱ ራስን መምራት የሚለው 3 ቁልፍ ነገሮች ውስጡ አለ። የመጀመሪያውን ራስን መቆጣጠር ነው። ራስን መቆጣጠር ራስን ከማስተዳደር እና ራስን ከመምራት ይልቅ ራስን መግራት ላይ ያተኩራል። ራስን መግራት ማለት ሐሳቡን፣ ስሜቱን በአግባቡ ጥንቃቄ እንድናደርግ ይረዳናል ማለት ነው። በእነዚህ ራስን መቆጣጠር በሚለው ሐሳብ ውስጥ 3 ነገሮች ይኖራል። ራስን መቆጣጠር የምንለው ይሄ በመጀመሪያው ነጥብ ውስጥ 3 ነገር በውስጡ ይኖራል። አንደኛው ራስን መመልከት ነው። መመልከት የሚለው ነገር ራስን መቆጣጠር ውስጥ ሐሳቡና ስሜቱ አሁን በተነሳውና አጋጣሚ በደረሰው ነገር ላይ ስሜትን በአግባቡ ሳይቆጣጠር፣ ሳይጠነቀቅ፣ አንደበቱን ሳይጠነቀቅ፣ ባህሪውን ሳይጠነቀቅ፣ ተግባሩን ሳይጠነቀቅ የሚያደርግ ከሆነ የሚመጡ መዘዞች ስላለ መጀመሪያ ምን መሆን አለበት? መመልከት አለበት። መመልከት ማለት ወደ ውስጡ ማንነት መመልከት አለበት። ነገሩ ምን እንደሆነ አስበው መጀመሪያ መመልከት ያስፈልጋል። ከተመለከተ በኋላ ሁለተኛው ደግሞ ማሰላሰል፣ ለተከሰተው ችግር ወይ ለተከሰተው ስሜቱን የሚቀሰቀስ ጥንቃቄን የማጉደል የሚመጡ ነገሮች ላይ መጀመሪያ ቆም ብሎ በስሜት ከመነዳት ቆም ብሎ ተመልክቶ አሰላስሎ እርምጃ መውሰድ ያስፈልጋል። ሶስተኛ ደግሞ ለራሱ ምላሽ መስጠት ነው። አንደኛ መመልከት፣ ማሰላሰልና ለራሱ ምላሽ መስጠት ነው። መተው የሚገባ ጥንቃቄ ምንለው እዚች ጋር ነው። አይቶ አሰላስሎ ለራሱ ምላሽ መስጠት፣ የማይሆን ነገር አለማድረግ፣ የማይደርገውን ወይ ተግባራዊ የሌለበት ማንነት ላይ ገብቶ ሌላ ስራ ከሚሰራ ጤናማ ህይወት ይዞ ለመምራት ራሱን መመልከት፣ ማሰላሰል፣ ለራሱ ምላሽ መስጠት ነው። ይሄ ትልቅነት ራሱን የመቆጣጠር ቁልፍ ነገሮች ናቸው። እነዚህ ነገሮች ራሱን የሚቆጣጠር ሰው ራሱን ያያል፣ ያሰላስላል፣ ለራሱ ምላሽ ይሰጣል። ሁለተኛ ደግሞ ራስን መምራት ውስጥ ያለው ነገር ራስን ማስተዳደር ነው። ራስን ማስተዳደር የሚለው የአመራር ክፍል አንዱ ቢሆንም የሚያተኩረው ባህሪ ላይ፣ ባህሪው የተበላሸ ሰው ራሱን ያልመረሰው ሌላ መምራት አይችልም።
ጠጪ፣ ሰካራም፣ ቁጡ፣ ሐሜተኛ፣ በተለያየ ብልሹ ባህሪ ያለው መሆን የለበትም። ሶስተኛ ደግሞ ራስን መምራት ነው። ወይ ፐርሰናል ሊደርሺፕ የምንለው ወይ ሰልፍ ሊደርሺፕ፣ ራሱን መምራት። ራሱን መምራት የምንላቸው ነጥቦች ውስጥ ውጫዊ ተግባራችን ይልቅ ውስጣዊ ማንነታችን ለውጥ ሂደት ነው። ሌላው ደግሞ ሀሳባችን ግልጽና ትክክል በማድረግ እና በህይወታችን ግልጽ የሆነው መዳረሻ ማበጀት ነው። ማስተዳደር፣ መቆጣጠር። በተጨማሪ ሶስተኛው ነገር ራስን መምራት የምንለው ሀሳባችን ግልጽና ትክክል የማድረግ እና ለህይወታችን ግልጽ ግብና መዳረሻ ማበጀት ነው። ግልጽ ግብና መዳረሻ ማበጀት ነው። አንዳንድ ጊዜ ምን እንደምናደርግ ሳናውቅ፣ ምን እንደምንሰራ ሳናውቅ፣ ምን እንደሚሆን ሳናውቅ ዝም ብለን የምንሄድበት፣ ዝም ብለን የምንኖርበት ኑሮ አለ። ለህይወታችን ግቡን ማበጀት መምራት ያስፈልጋል። ዛሬ እዚህ ነኝ፣ ነገ ከዚህ ደርሳለሁ። ከፍተኛ ስቴፕ፣ በከፍተኛ ደረጃ አንድ ግብ ማስቀመጥ መምራት። ዛሬ ካፒታል ይሄ ትንሽ ከሆነ ነገ እስከዚህ ደርሳለሁ። ዛሬ ትንሽ ማከፋፈያ ምናልባት ሸቀጣ ሸቀጥ ካለ ነገ አስመጭና ላክ ይሆናል። ግቡን ማበጀት እይታ፣ ራዕይ ነው የሚይዘው እዚች ጋር። ህይወታችን ግልጽ ግብ እንዲኖር ማበጀት ነው። ራስን መምራት የምንለው ቁልፉ ነገር ግቡ ላይ ነው። የህይወታችን ተግባራዊ ግብ ማሳየት ያስፈልጋል። እነዚህ ሁሉ አንድ ግለሰብ ራሱን መምራት የቻለ ባህሪውን ካስተካከለ ራስን መግራት ላይ የሚኖረው ራሱን መመልከት፣ ራስን ማሰላሰል እና ለራሱ ምላሽ እየሰጠ የሚሄድ ሰው ከሆነ ትክክለኛ ራሱን መምራት ችሎታ ይኖራል። ራሱን መምራት ከቻለ ሌላው ቀላል ነው። ቤተሰብ መምራት ቀላል ነው። አገር መምራት ቀላል ነው። ዓለም እንኳን መምራት ቀላል ነው። ትልቁ አደጋና ትልቁ ውርቀት የሚመጣው ራሳቸውን ያልመሩ መሪዎች እየመሩ የራሳቸውን ክፍተት የማይዘጉ፣ ራሳቸውን የማይመለከቱ መሪዎች፣ የማያሰላሰሉ መሪዎች፣ ለራሳቸው ምላሽ የማይሰጡ መሪዎች የሚመሩ ከሆነ አደጋ ነው። ለአገሪቱ አደጋ፣ ለቤተ ክርስቲያን አደጋ፣ ለቤተሰብ አደጋ፣ ግለሰቡ ለራሱ ህይወት አደጋ ነው። ስለዚህ ትልቁ ነገር በመምራት ላይ ራስን መምራት ነው። ሐዋርያ ጳውሎስ ጢሞቴዎስን ልጁን እየመከረ ያለው ለራሴና ለትምህርቴ ተጠንቀቅ ነው። መጠንቀቅ ያስፈልጋል። ለራሱ መጠንቀቅ ያስፈልጋል። እነዚህ እንዳንረሳ፣ ለራሴም ለትምህርትም ተጠንቀቅ። በእነዚህ ጽና ነው የሚለው። በእነዚህ ጽና፣ በእውነት ላይ ጽና፣ ራሴን ምራ። ሰው ብዙ ጊዜ ውስጣዊ ስሜታቸውን፣ ውስጣዊ ማንነታቸውን አያዳምጥም። ሰው ሰውን ማዳመጥ ይችላል። ሰው ጓደኛ ማዳመጥ ይችላል። ውስጡ የሚለውን ማዳመጥ አይችልም። ትልቅነት የሚለው ውስጡን ማዳመጥ ነው። በሚታደርገው ነገር፣ በትምህርትም፣ በስራም፣ በምሬትም፣ በሚተድበት ነገር ሁሉ ውስጡን መመልከት ትልቅ ነገር ነው። ሁለተኛ የተመለከትከው ነገር ማሰላሰል፣ ጊዜ ወስደ ማሰላሰል። እነዚህ ከሁለቱ ስቴፖች ሶስተኛ ደግሞ ለራሴ ምላሽ መስጠት ነው። የሚጠቅምና የሚጎዳ መሆኑን፣ ግቡ ምን እንደሆነ፣ ፍጻሜው ምን እንደሆነ መመልከት ነው። ስለዚህ ጥንቃቄ ያስፈልጋል። ራሳችንን ሁላችን መምራት መቻል አለብን። ከስሜት ወጣ ብለን ውስጣችን ማዳመጥ፣ ጥንቃቄ መውሰድ፣ የሚሰሙንን ማዳን፣ ራሳችንን ማዳን እንድንችል እነዚህ ራስን መምራት ትልቅ ብልህነት ነው። ይህንን ቻናላችን ሼር፣ ላይክ፣ ፎሎ፣ ኮፒ ሊንክ እያደረጋችሁ ሳብስክራይብ እያደረጋችሁ ለሌሎች እንዲደርሱ አድርጉ። ይሄ አመራር የሚለው ሌሎች ቀጥለን እንማራለን። የጌታ ጸጋና ሰላም ይብዛላችሁ።